ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን። አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ 2 የኢቲቪ 57 ዜናዎችን ይዘን ቀርበናል። የዜናዎችን አበይት ጉዳዮች አስቀድማለሁ። ኢትዮጵያ የገነባችው ሁለንተናዊ ራስን የመከላከል አቅም መቼም በየትኛውም ጊዜ እንደማትደፈር ያረጋገጠ ነው። ሀገራዊ ምክክር የቆዩ ቁርሾችን በጋራ በመግባባት መፍትሄ ለማበጀት የተዘረጋ የሰላም መንገድ ነው። የመደመር መንግስት የኢትዮጵያ ዘላቂ ልማትና እድገትን ለማረጋገጥ የሚበጁ አካሄዶችን ተከትሏል። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። የቴክኒክና ሙያ ስልጠናዎች ወጣቶችን በተግባር ክህሎት ማብቃትና ስታርታፖችን በመገንባት በአሁናዊ የኢኮኖሚ ጉዞ ላይ ስኬታማ እንዲሆኑ እያደረጉ ነው። ክህሎት ፈጠራን፣ ፈጠራ ስራን፣ ስራ ደግሞ እድገትን እያፋጠኑ የለውጥ ጉዞው ከዜጎች ህይወት ጋር ተሳስሮ ቀጥሏል። አብራችሁን ቆዩ ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ከፍተኛ የስራ ኃላፊዎች ጋር ተወያዩ። ጠቅላይ ሚኒስትር አብይ አህመድ የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላውንድንና የአሜሪካ አፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ከተመራ ከፍተኛ የልዑካን ቡድን ጋር በጽህፈት ቤታቸው ተወያይቷል። ጠቅላይ ሚኒስትር አብይ አህመድ ከስራ ኃላፊዎቹ ጋር ያደረጉትን ቆይታ አስመልክቶ በማህበራዊ የትስስር ገጻቸው ላይ ባሰፈሩት መልእክት ውይይቱ በሁለቱ ሀገራት መካከል ያለውን ቀጣይነት ያለው ትብብርና መከባበርን መሰረት ያደረገ መሆኑን ገልጸዋል። ውይይቱ ደማቅና ገንቢ እንደነበረም ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ በተያያዘ ዜና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የአሜሪካውን ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸውም በኢትዮጵያና በአሜሪካ መካከል ያለውን የቆየ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መክረዋል። በተጨማሪም በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ የሀሳብ ልውውጥ አካሂዷል። ኢትዮጵያና አሜሪካ ለ120 ዓመታት የዘለቀ ታሪካዊና ዲፕሎማሲያዊ ግንኙነት ያላቸው ሲሆን የዛሬው ውይይትም ይህንን ስትራቴጂካዊ ትብብር ወደ ላቀ ደረጃ ለማሸጋገር ያለመ መሆኑን የውጭ ጉዳይ ሚኒስቴር ገልጿል። ወደ ዝርዝር ዘገባዎች እንሻገር። ኢትዮጵያ የገነባችው ሁለንተናዊ ራስን የመከላከል አቅም መቼም በየትኛውም ጊዜ እንደማትደፈር ያረጋገጠ ነው። ታሪካዊ ጠላቶቿ ትከሻ ለትከሻ ለመለካካት መሞከራቸው ኢትዮጵያን እንደማያውቋት አሳብቋል። ሀብታሙ ተክለስላሴ ዝርዝር አለው። ኢትዮጵያ ታፍራና ተከብራ የኖረችው ተፈልጋና ተመርጣ የጸናችው በልጆቿ ዋጋ በመሪዎቿ ቆራጥነት ነው። ይህንን የተኖረ ሀቅ ጊዜ አይገድበውም፣ ፈተና አያቆመውም። ከፍታን ልማድ ያደረገች ሀገር ከራስ አልፋ ለአህጉር ከጓዳ አልፋ ለጥቁር አብነት መሆኗን እያሳየች እንደቀጠለች ናት ኢትዮጵያ። በምድር አይነኬነቱን ያረጋገጠው የኢትዮጵያ ደጀን ሰማዩ የኛ ነው እያለ እንዳሻው ይመላለስበት ከጀመረ ጊዜያት ተቆጠሩም። ዛሬ ደግሞ ዘመኑን ዋጀና ለሀገሬው ብስራትና ኩራት ተቸንክሮ ለቀረው ጠላት ደግሞ መርዶ ሆኖ ተከሰተ። በእርግጥም ኢትዮጵያ ትላንት ላይ የቆመች አይደለችም። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ለጠላት የሚነገረው ሁሉ ግራ አጋቢ፣ የሚባለው ሁሉ አዲስ ነው። ያሸብረዋል፣ ያስበረግገዋል።
መንስኤው ቆሞ መቅረት፣ መነሻው ኢትዮጵያን በልኩ አለማወቅ ነው። የቅርብም የሩቅም ታሪካዊ ጠላት ድሮም ጦር ሰብቆ ሞክሮት የተከናነበውን ሽንፈት ረስቶ ደግሞስ ዛሬ ምን ተገኝቶ ትከሻ ለትከሻ መለካካት እንደዳዳው አይታወቅም። ይህ ኢትዮጵያን ካለማወቅ ወዲያ ምን ሊባል ይችላል? አለን የሚሉት አየር ኃይል፣ እንመካባቸዋለን የሚሏቸው የጦር ሰፈሮቻቸው ዙሪያ ገባ ዘመን ከረሳው ቴክኖሎጂዎች በቀር ሌላ አያውቁም። ዓለም የት እንደደረሰም አልተነገራቸውም። ኢትዮጵያ ግን ጊዜውን መስላ ሀያላን አለን ከሚሉት ጋር የሚለካካ የማድረግ አቅምን የተጎናጸፈ አየር ኃይልን አዋልዳለች። ለትብብርና ለንግግር ከመረጧት በቀር ኢትዮጵያ በሁሉም አቅጣጫ በምድርም ይሁን በሰማይ በሯ ዝግ መሆኑን እያረጋገጠች ነው። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት፣ አብሮ ለማደግ፣ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ጠላት ኢትዮጵያን ለመውጋት የተነሳበትን ቀን የሚረግምበትን ሽንፈት መከናነቡ እንደማይቀር ታሪክ ደጋግሞ አሳይቷል። እንዲህ ባለው አስቀኝ ቁመና ላይ ስትገኝ ደግሞ ነገሩን ፍንትው ያደርገዋል። ያልገባቸው ቢገባቸውም እንዲገባቸው ያልፈለጉ ነውረኞች ግን መፍጨርጨራቸው አይቀሬ ነው። በእርግጥም ጠቅላይ ሚኒስትሩ እንዳሉት ፊት ለፊት ግንባሩን ሰጥቶ ከሚፋለመው፣ በግራ ሀገር እንዳትወጋ ከሚከላከለው፣ በቀኝ ሀገር እንዳትጠቃ ከሚዋደቀው፣ ከኋላ ደጀን ሆኖ ድሉን አይቀሬ ከሚያደርገው ውጭ የተሰለፈ ሌላ ኃይል አለ። በአምስተኛው ረድፍ ይህ ኃይል አይታይም። ግቡም ግብሩም ለጠላት ነው። እነዚህ ኃይሎች መጥፋታቸው አይቀሬ ነው። በኢትዮጵያ ውስጥ አሁን ያለው ተስፈኝነትና ለጠላት ተሰላፊነት የአምስተኛውን ረድፍ ተከታይ ኃይሎች ይመናመናሉ። የኢትዮጵያ ሰላም፣ የኢትዮጵያ አንድነት፣ የኢትዮጵያ ብልጽግና በኢትዮጵያውያን በጋራ ትብብር የሚረጋገጥ ይሆናል። በሰንሰለት የታጠረው የኢትዮጵያ በር የሚከፈተው በትብብር በሰጥቶ መቀበል በወዳጅነትና በንግግር ነው። ለሰላም የተዘረጋ እጇ የመርዘሙን ያህል ለጠላቶቿ የማይታጠፍ ብረት ነው። ዛሬ ያለችበት ቁመና ጠላቶቿ ከሚገምቱትም ከሚያስቡትም በላይ ነው። ቀኝ ግዛትን አይታሰብም ብላ አብነት የሆነን ድል የተጎናጸፈች ሀገር የሰው እንደማትነካው ሁሉ የተወሰደባትን ለማስመለስ መነሳቷ አይቀሬ ነው። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። የግላችንን ወደ ጋራ እናምጣ። ሳንፈታ ወደ ነገ የምናሻግረው ቅሬታ አይኖር። በምክክር ኢትዮጵያ ትሻገር። ምዕራፍ 2 የኢቲቪ 57 ዜናዎቻችን ቀጥለዋል። ሀገራዊ ምክክር የቆዩ ቁርሾችን በጋራ በመግባባት መፍትሄ ለማበጀት የተዘረጋ የሰላም መንገድ ነው። ኢትዮጵያ ወደፊት የምትራመደው በጠመንጃ ሳይሆን በሀሳብ ብልጫ ነው የሚለው ምክክሩ የበለጸገችና ሰላሟ የተጠበቀ ሀገርን ለትውልድ ያሻግራል። ይመራደም በዚህ ጉዳይ ላይ ዝርዝር አዘጋጅቷል።
ኢትዮጵያ የታሪኳን አዲስ ምዕራፍ ለመጻፍ ቆርጣ ተነስታለች። የሐሳብ ልዩነት በሚያዋልደው ግጭት ለዘመናት የልጆቿ ደምና እንባ ሲፈስባት የኖረችው ምድር ዛሬ የጠመንጃን አፈሙዝ ዝቅ አድርጋ የልቦናን በር ለመክፈት መንገድ ላይ ናት። እጅግ መሰረታዊ በሆኑ ጉዳዮች የጋራ መግባባት ላይ ለመድረስ በተጀመረው የምክክር ጉዞ የነገዋ ኢትዮጵያ የጥይት ድምፅ ጠፍቶ በጠረጴዛ ዙሪያ በሚደረግ የሐሳብ ልውውጥ ይነግስባታል። ከኃይል ይልቅ ውይይት፣ ከጥል ይልቅ ብልሃት በሚል የተጀመረው ሀገራዊ ምክክር የኢትዮጵያን የፖለቲካ ብልሽት ወደ ሰላማዊ ጉዞ ለመምራትም ብቸኛው ተስፋ ሆኖ ብቅ ብሏል። ለመጀመሪያ ጊዜ አርብቶ አደር አርሶ አደር ሳይባባሉ፣ የመሀል ሀገር የዳር ሀገር ሳይባባሉ፣ ሴት ወንድ፣ አካል ጉዳተኛ፣ የተገፋ የማህበረሰብ ክፍል፣ ተፈናቃይ፣ ሌሎችም ሳይባባሉ ለመጀመሪያ ጊዜ በጋራ አጀንዳዎቻቸውን አምጥተው በጋራ በተወካዮቻቸው አማካኝነት ለመምከር የተዘጋጁበት ጊዜ ነው። ኢትዮጵያ ባለፉት ዘመናት በመለያየት በተቃርኖና እርስ በርስ ባለመተማመን አዙሪት ውስጥ ስትናጥ ቆይታለች። ልዩነቶች እንደ ሀብትና ጸጋ መታየት ሲገባቸው እንደ መገፋፊያ መሳሪያ ውለዋል። ይህ ደግሞ ኢትዮጵያን ከፍተኛ ዋጋ አስከፍሏታል። አሁን እየተካሄደ ያለው ሀገራዊ ምክክር ደግሞ እነዚህን የቆዩ ቁስሎች ለመፈወስ የተዘረጋ የሰላም እጅ ነው። ይህ ምክክር ተራ የቃላት ድርድር አይደለም። ይልቁንም ለዘመናት ስር ከሰደዱ ያላግባቡ ጉዳዮች ወጥቶ የጋራ ቤታችንን መሰረት ዳግም የማጽናት ሂደት ነው። በአውራ ጎዳናዎች፣ በገጠር መንደሮችና በከተማ አደባባዮች የሚሰማው ድምፅ አንድ ነው። እሱም መወያየት ስንችል መገዳደል ያበቃል የሚል ምክክሩን ወሳኝ ነው። ምክንያቱም ባለመመካከራችን ነው ይሄ ሁሉ ችግር ልናይ የቻልነው። ምክክር ባለማድረጋችን፣ ችግራችንን ለይተን ባለማወቃችን እኛ ክልል የተፈጠረውን ችግር የቅርብ ጊዜ ትውስታ ነው። ስለዚህ ሊቆይ አይገባም፣ በፍጥነት ሊጀመር ይገባል። ሀገራዊ ምክክሩ እስካሁን የነበሩ መሰረታዊ አለመግባባቶችን ለመፍታት ትናንት የሚያጋጩ የታሪክ ጠባሳዎችን ዛሬ ለጋራ ግንባታ እንዲውሉ ያደርጋል። በኃይል የሚመጣ ድል ጊዜያዊ መሆኑን ተገንዝቦ በውይይት የሚመጣን የማይነጥፍ ዘላቂ ሰላምን ይገነባበታል። የፖለቲካ ልሂቃን ብቻ ሳይሆኑ የእናት ኢትዮጵያ ድምፅ ከታችኛው የህብረተሰብ ክፍል ጀምሮ ሁሉም እንዲሰማ በማስቻል ዜጎች የሀገራቸውን ዕጣ ፈንታ በተሳትፏ ይጽፉበታል። ዛሬ በምክክር መድረኮች ላይ የሚታዩ ትዕይንቶች ልብን በደስታ ይሞላሉ። ትናንት በጠላትነት ይተያዩ የነበሩ ወገኖች በአንድ ጠረጴዛ ዙሪያ ተቀምጠው የሀገራቸውን ሕመም ሲመረምሩ ማየት ለኢትዮጵያ አዲስ ንጋቷን ያበስራል። ይህ ሂደት ተግዳሮቶች ቢኖሩትም የኢትዮጵያ ሕዝብ ለሰላም ያለው ጥማትና ለነገው ትውልድ የተሻለች ሀገር የማስረከብ ፍላጎቱ አሸናፊ ሆኖ ይወጣል። በልጆቿ የምትፈለግ ኢትዮጵያ በልዩነቶቿ የምትደምቅና በልጆቿ ውይይት የምትጸና እንጂ በጠመንጃ አፈሙዝ የምትመራ አይደለችም። እስካሁን ድረስ 93% የሚሆነውን የሀገራችን ህዝብ ተደራሽ አድርገናል። ጠንካራ ሀገርን ለመገንባት ከእንግዲህ ወዲያ የሚያዋጣን አሸናፊ ሆነን መውጣት ካለብን በሀሳብ መፋጨት አለብን። ሀሳብን ወደፊት ማምጣት አለብን። ተከባብረን የምንነጋገር የምንደማመጥና መግባባት ላይ የምንደርስ ህዝቦች መሆን መቻል አለብንና ለዚህ ሂደት ሀገራዊ ምክክር ፍቱን የሆነ አካሄድ ነው። ሀገራዊ ምክክሩ ጠንካራና ሁሉም የተግባባበት የሀገረ መንግስት ግንባታና የዘላቂ የጋራ ሰላም ማጽኛ የሰላማዊ ጉዞ ማስጀመሪያም ይሆናል። በጠረጴዛ ዙሪያ በሀሳብ ፍጭት የሚወጣው ላብ በጦር ሜዳ ከሚፈሰው ደም በእጅጉ ይከብራል። ኢትዮጵያ ወደፊት የምትራመደው በጠመንጃ ሳይሆን በሀሳብ ብልጫ ነው። ዛሬ የሚዘራው የውይይት ዘር ነገ ለልጆቿ የበለጸገችና ሰላሟ የተጠበቀ ሀገርንም ያፈራል። የኢትዮጵያን ዘላቂ ልማትና እድገትን ለማረጋገጥ የመደመር መንግስት በመፍጠር መፍጠንና መዝለል የመሳሰሉ አካሄዶችን ይከተላል። እነዚህ አካሄዶችም የራሳቸው ባህሪያት ያላቸው ሲሆን መነሻውና መድረሻው ግልጽ የሆነ የእድገት አካሄድ እንዲኖር አስቻይ ናቸው። ለዚህም በኮሪደር ልማት፣ በቱሪዝምና በቴክኖሎጂ ዘርፍ እየተሰሩ ያሉ ስራዎች ማሳያ ይሆናሉ። ብሩክታዊት ተገኝ የመደመር መንግስት ምን አይነት ባህሪያት አሉት ስትል በተከታዩ ዘገባዋ ታስቃኘናለች። ተከታትለን እንመለሳለን። ኢትዮጵያ የቀደምት ስልጣኔ ባለቤት እንደመሆኗ ዛሬ የምትገኝበት ኋላ ቀርነት ካላት የተፈጥሮና ሰው ሰራሽ ሀብቶች አንጻር የማይገባት መሆኑን ብዙዎች በቁጭት ያነሳሉ። ባለፉት ዘመናት ሀብቶቿ ባለመልማታቸው የተጀመሩ ስራዎችም ከፍጻሜ ሳይደርሱ መቅረታቸው ጉዞዋ ወደ ኋላ የዜጎቿ ኑሮ ከዕለት ያልተሻገረ እንዲሆን አድርጎታል። መደመርም መነሻው ይህ ቁጭት ነው።
ለምን ወደ ኋላ ቀረን? ለምን ሀብቶቻችንን መጠቀም ተሳነን? በሚለው እሳቤ ይህንን እንደ ክፉ ጥላ ለዘመናት ሲከተላት የኖረውን ድህነት ለመዋጋትና ገናና ስሟን ለማስቀጠል የመደመር መንግስት አካታች፣ ፈጣን፣ ፍትሃዊና ዘላቂነት የኢትዮጵያን ከፍታ ለማረጋገጥ እየሄደባቸው ያሉ እሳቤዎች ናቸው። ለመሆኑ የመደመር መንግስትን ለየት የሚያደርጉት ባህሪያት ምንድናቸው? በጥቂቱ እንመልከት። አንደኛው ምናባዊ ከፍታ ነው። ምናባዊ ከፍታ በጊዜና በቦታ ያልተገደበ ተሻጋሪ ምልከታ ልንለው እንችላለን። በተለይ እንደ ኢትዮጵያ ላሉ ለሺህ ዘመናት ከስልጣኔና ከእድገት ወደ ኋላ ከመቅረት ከተለመደው ወይንም ከነባሩ አሰራር ወጥቶ ትውልድን ወደ እድገት ለማሻገር መሰረት የሚጥል ነው። ለዚህም እንደ ምሳሌ በቱሪዝምና በቴክኖሎጂው ዘርፍ እየተሰሩ ያሉ ስራዎችን ማንሳት እንችላለን። ምናባዊ ከፍታን ባህሪው ያደረገ መንግስት ሊከተላቸው የሚገቡ መንገዶችም አሉ። ጊዜን ተሻግሮ የመጪውን ዘመን ተስፋና ስጋት ማገናዘብ እንደሚኖርበት ይጠበቃል። ይህ ባህሪ ኢትዮጵያን ከፍ ለማድረግ በተሄደበት ርቀት ያበረከተውን አስተዋጽኦ ብንመለከት እንኳን ከተሞች ገጽታቸው እንዲቀየር፣ ህዝቡ በሀገሩ ልማት ላይ ንቁ ተሳታፊ እንዲሆን አስችሏል። ሀገራዊ መግባባትን በማጎልበት ፕሮጀክቶችን ለማጠናቀቅ የሚወስደውን ጊዜ ማስቀረት ተችሏል። ከነዚህ አበርክቶች አለፍ ሲልም ዓለምን በራስ ምናብ በመቅረጽ የሌሎችን ሀገራት መዳረሻ መወሰን እንደሚያስችልም የመደመር መንግስት ያመላክታል። የማድረግ አቅም ደግሞ ሁለተኛው የመደመር መንግስት ባህሪ ሲሆን ይህም በምናብ ያለን እና በእቅድ የሰፈረን ሀሳብ በእውን የሚጨበጥ እንዲሆን ማድረግን ያመላክታል። ባለፉት ዓመታት የማድረግ አቅም ባለመጎልበቱ እንደ ሀገር የተጀመሩ ፕሮጀክቶችን ማጠናቀቅ ባለመቻላቸው የጊዜና የሀብት ኪሳራን አስከትሏል። ኢኮኖሚው እንዳያድግም እንቅፋት ሆኖ ቆይቷል። ህዳሴ ግድብ፣ የኮሪደር ልማትና መሰል ስራዎች ግን ይህ ታሪክ የተቀየረባቸው የማድረግ አቅም ማሳያዎች ናቸው። የማድረግ አቅምን ማጎልበት እንደ ሀገር ምን ይዞልን መጣ የሚለውን ብናይ ሀብትን በተገቢው መንገድ ጥቅም ላይ እንዲውል አድርጓል። የዜጎች የመልማት ጥያቄ በአፋጣኝ ምላሽ እንዲያገኝም አስችሏል። ጊዜንና ጉልበትንም መቆጠብ ተችሏል። ተለማጭነትና ተላማጅነት ሌላኛው የመደመር መንግስት ባህሪ ሲሆን ጊዜንና ወቅቱ ካለው ነባራዊ ሁኔታ ጋር ራስን እያስማሙ መጓዝ ማለት ነው። ተለዋዋጭ በሆነው ዓለም ተላማጅ ያልሆነ አካሄድ አንዳንዴ ለመልካም በሌላ ጎኑ ደግሞ ሀገርን ለቁልቁለት ጉዞ ማዘጋጀት እንደሚሆንም ይገለጻል። ለዚህም የኢትዮጵያ አየር መንገድ በኮቪድ-19 ወቅት ከህዝብ ትራንስፖርት ወደ ዕቃ የተሸጋገረበትን ወቅትም እንደ ጥሩ ምሳሌ የሚወሰድ መሆኑን የመደመር መንግስት መጽሐፍ ያነሳል። እነዚህ ባህሪያት ኢኮኖሚያዊ እድገትን በየትኛውም ሁኔታ ላይ ማስቀጠል ወቅቱን የዋጀ ውሳኔ ለመስጠትም ያስችላሉ። የመደመር መንግስት እነዚህንና ሌሎች ባህሪያትን መለያው አድርጎ የኢትዮጵያን ከፍታ በማይናወጥ መሰረት ላይ ለማስቀመጥ እየሰራ ይገኛል። ዲጂታል ኢትዮጵያ 2030 እውን ለማድረግ በፈጠራና በክህሎት የዳበሩ ዜጎችን ማብቃት የግድ ይላል። መንግስት ዲጂታላይዜሽንን ማፋጠንና ፈጠራን ማጎልበት የሚያስችሉ ፕሮግራሞችንና አሰራሮችንም ዘርግቶ እየሰራ ይገኛል። በዚህ ውስጥ በርካታ ኢትዮጵያውያን እየተሳተፉ ውጤት እያመጡም እንደሚገኙ ይታወቃል። በዚህ ጉዳይ ላይ ባልደረባችን ሳምሶን ገድሉ ተከታዩን ዘገባ አዘጋጅቷል። ትናንት የቤት ተመልካች የሰጧትን የምትቀበል የነበረችው ኢትዮጵያም ዛሬ በገዛ ልጆቿ ውስንነቶቿን እየተሻገረች በፈጠራና ቴክኖሎጂ የራሷን ቀለም እያሳየች ትገኛለች። በክህሎት የተሞሉት ልጆቿም አንድ ጊዜ ታይተው መልሰው መክሰማቸው ሊያበቃ በመደመር መንግስት እሳቤ ዛሬን የተሻገረ ለነገ ትውልድ የሚመጥን የፈጠራና ክህሎት ማሳደጊያ ፕሮግራሞች ተግባራዊ እየተደረጉም ይገኛሉ። በዚህም የነገይቱ ኢትዮጵያ ተስፋዎች የተጫናቸውን አቧራ አራግፈው ማበብ ጀምረዋል። እዚህ በፊት ኦንላይን ስራዎችን መስራት ፈልግ ነበር፣ ግን ሰርቲፊኬት ይጠይቃል እና እኔ ደግሞ ገንዘብ የለኝም እና ኦንላይን ላይ ስራ ማግኘት አልቻልኩም ነበር እና አሁን እንደዚህ ኢትዮ ኮደርስ ያመጣልን ዩኒቨርሲቲ ከሚባለው ድርጅት ጋር በነፃ ነው ራሳችንን ወደ ቴክኖሎጂ እንድናሸጋግር ይረዳናል። አሁን ላይ ዓለም የደረሰበት ደረጃ እንድንደርስ የተለያዩ ወጣቶችን ስራ ፈጣሪ ለማድረግም ይረዳል፣ ክፍት መሆኑ ማለት ነው። ስልጠናውን ከወሰድን በኋላ ቀጥታ ሲስተሞችን ዲቨሎፕ ማድረግ ጀመር። በአዲስ አበባ ከተማ ውስጥ ያለ የመንግስት ሰራተኛ ድጎማ አለው። ፊርማ ይፈርማል። 3 ቦታ ነው ፊርማ የሚፈርም። 20 ብር ለመጠቀም ፋይናንስ የሚባል አለ። ፋይናንስ ላይ ይፈርማል፣ ፐብሊክ ላይ ይፈርማል፣ ካፍቴሪያ አስጠቃሚው ላይ ይፈርማል። ፕላስ ደግሞ የሚወስደው ጊዜ አለ። ከዚያ ደግሞ ኮፖን ቆጠር አለ። ይሄው ሁሉ ጊዜ ከሚያጠፋልና አሁን ላይ አንድ ዲጂታል ካርድ አዘጋጅንለት። ለአምቡላንስ የተሰኘ የሞባይል መተግበሪያ በመጠቀም ሰዎች በቀላሉ አምቡላንሶችን ማግኘት የሚችሉባቸውን አማራጮች ለመፍጠር ተሞክሯል ማለት ነው።
ቀኝ ግዛት መልኩን በለወጠበት በዚህ የግሎባላይዜሽን ዘመን በቴክኖሎጂና ፈጠራም ራስን መቻል የአንድ ሀገር ሉዓላዊነት መሰረት መሆናቸውን ጠቅላይ ሚኒስትር አብይ አህመድ ይናገራሉ። ኢትዮጵያ በዚህ ረገድ የጀመረቻቸው ስራዎች የአህጉሪቱን አይን የገለጡ ለሌሎች የአፍሪካ ሀገራት ፈለግ ሆኖ ማስከተል የቻለ እንደሆነም ጠቅላይ ሚኒስትሩ በንግግራቸው ያስረዳሉ። ዲፔንደንት የሆኑ በራሳቸው ምግባቸውን የማያመርቱ ሐሳባቸውን የማያመርቱ የሥራ ሂደት የማያመርቱ ሀገራት ስለ ሶቨርኒቲ ሊያወሩ አይችሉም። ዳታን መቆጣጠር፣ ዳታን ካንተ ፍቃድና ፍላጎት ውጪ ሌሎች አክሰስ እንዳያደርጉ ማድረግ ማለት ልክ ካሽ ሀብት ወይም የውሃ ሀብት የወርቅ ሀብት እንደመከላከል ማለት ነው። ፋይዳን እና ዮዳሄ ስለሰሩት ዛሬ ለዛምቢያ ማርኬት ለማቅረብ ለተለያዩ አፍሪካ ሀገር ለማቅረብ ድርድር ላይ ናቸው። ለምን? ቴክኖሎጂ ኦውን ስላደረግን። ቅድም ክቡር አቶ ቴዎድሮስ ምህረት ጋር እናወራ ነበረ። የፍርድ ቤት ስርዓታቸውን ኦቶሜት ስላደረጉ 2-3 የአፍሪካ ሀገራት መጥተው የእነሱን ሲስተም መግዛት ጥያቄ እያቀረቡ ነው። በፋይዳ በፔሜንት ሲስተም መሶብ በርካታ ሀገሮች እየጠየቁ ያሉበት ዋናው ምክንያት ምንድን ነው? አፍሪካ ውስጥ ጥቂት ሀገራት ሲስተሞቻቸውን ከሌላ ዓለም አመተው ተጠቅመው እነዚያ ሀገራት ጋር እሰጣ ገባ ውስጥ ሲገቡ የፍርድ ቤት ሲስተም የተዘጋበት ሀገር አለ። የፔመንት ሲስተም የተዘጋበት ሀገር አለ። የሜዲካል ሲስተም የተዘጋበት ሀገር አለ። ከውጭ ስናመጣ ሲስተሙን በርቀት ይዘጉብንና እንቅስቃሴ ስለሚያግቱን አፍሪካ ውስጥ አቅም ካለ የአፍሪካን አቅም መጠቀም ይሻላል የሚል እሳቤ አሁን በጣም በርካታ ሀገራት ውስጥ እየተፈጠረ ነው ያለው። ለወትሮ ክህሎትን ለማሳደግ መጣር በፈጠራ መጎልመስ ተመልካች የሚያሳጣም ከቆብ የማይቆጠር ነበር። ዛሬ ግን የታሪክ ሆኖ የዕለት እንጀራ የሚጎረስበት በአካል ከሀገር ሳይርቁም ስራቸው ባህር የሚሻገርበት መሆን ችሏል። ከ100,000 በላይ ትዕዛዝ ተቀብለናል። ዜጎች እዚህ ሆነው ኮምፒውተራቸውን ተጠቅመው ከትልልቅ ኩባንያዎች ስራ እየወሰዱ የሚሰሩበት ስርዓት ነው ማለት ነው። ከ57,000 በላይ የሚሆኑ ዜጎች ተጠቃሚ መሆን ችለዋል። ይህ የዛሬ ጅምር የነገ ፍሬው ማበብ እየታየ መጣም ጎምርቶ የሚቀጠፍ የነገይቱ ኢትዮጵያ የዲጂታሉ ዓለም መዳረሻ ነው። የመንግስት ቁርጠኝነት የታከለበት፣ ተቋማት የሚተጉለት፣ ዜጎች ታጥቀው የተነሱበት የብልጽግና ጉዞ መዳረሻው በክህሎት የታጠቁም በፈጠራ የረቀቁ ኢትዮጵያውያን ከአህጉራቸው አልፈው ለዓለም ሊያበሩ ጅምራቸውን እንዲህ አስውበዋል።